5 ሳንቲም ሳልሰጥ ገባችሁ? 5 ሳንቲም ሳልሰጥ አንድ ነገር ሳላደርግ ምንም ነገር ሳላደርግ እሷ ቤኪ እነዛ ጋር የነበሩ ልጆች ቤኪ ዋንትያን የጾታ ግንኙነት ሊያደርግ ፈልገው እምቢ ስትለው እምቢ ቢለን እየሄደችው ከዛ በኋላ ለምን ሰደባችሁ ስል እምቢ ስትል ስደቧት ብሎ ቤኪ ነው ብር ያስገባው ብሎ ተናገሩ ልጆች። ቤኪ ነው ስደቧት ብሎ ብር ያስገባው። እውነት ነው። እኔ አንቺን የጾታ ትንኩሳ ነገር ጠይቄሽ ነበር ወይ? ሊ ካንቺ ጋር ነበረች አይደለ? ሰውም ግልጽ እንዲሆን ነው። አሁን ይቅርታ ለመጠያየቅ ይቅርታ ለማድረግ ሁሉን ነገር ግልጽ እንድናደርግ ነው። እዚህ ጋር ጠይቄ ነበር ወይ? እውነት ነው ወይ? በዚህ ጉዳይ ነበርኩኝ ወይ? ራስሽ መልሽና አውሪ። ይሄንን ነገር ሲጨርሺ እኔ ባንቺ ላይ ያወራሁትና ያወራሁት የዋሸሁትም ነገር አለ፣ የተናገርኩትም እውነት አለ። ውሸቱን ውሸት ነው ብዬ እዚህ ይቅርታ ጠይቃለሁ። ባንቺ ላይ ዋሽቼ የተናገርኩት ምክንያቱም ኦፍ ስለሆንኩኝ ክሬዚ ስለነበርኩኝ የተናገርኩት ነገር ላይ ጨምሬ የተናገርኩት ነገር አለ። እሱን አርሜ እናንተንም አንቺንም ይቅርታ ተቀበላለሁ። እውነት ነው ወይ ሊ? አንቺም ዋንቲ እኔ እውነትም አንቺን እንደዚህ አይነት ፍላጎት ነበረኝ ወይ? እንደዚህ አይነት ጥያቄ ጠይቄሻለሁ ወይ? ይሄ ህዝብ እንዲያውቅ ይሄንን ማብራራት ጭኝና ከዛ በኋላ ይቅርታ ጠይቃቸው። እነዚህ ልጆች እንደዛ ሲሰድቡኝ እሱ ነው እንደዚህ እንድንሰድባት ያረጋዋሉ። ከዚህም በፊት እኔ ሲፉም ከነሱ ጋር ላይቭ ላይ አገናኝታኛለች። እኔ የአባ ገዳ ልጅ ነኝ እያለ አብረን ስንጫወት ነበር እና አብረን እንደዛ ተጫወተን ምንም በማያቀኝ ደግሞ ተልኮ እንደሆነ ያስታውቃል ላይ እያልክ ነበር አንተም እኔም በጣም ግራ እየተጋባው ነበር። የሆነ ሰዓት ላይ ደግሞ እኔ ደግሞ እንትን እያልኩኝ በቃ ጸባይክ እየተቀየረ መጣ እዛ ጋር ምናምን በቃ ያው አንተ አሁን ያነሳሃቸው ምክንያቶች ሊሆን ይችላሉ እዛ ጋር የነበረው ነገር ማለት ነው። እንደዛ ልትሆን የቻልከው በጣም ብዙ ሳታምሜ ታውቃለች፣ ሊያም ታውቃለች ብዙ ነገር እዛ እየሆንኩ የነበረው አንተም ከዛ በኋላ መተህ ከተናገርኩ በኋላ ጓደኛህም ከመጣ በኋላ በጥፊ መምጣት ነበረች ካለም በኋላ ብዙ ነገር ተፈጥሮ ነበረ። ከዛ ሲሄድ ሁላ አንተ ምንድን ነው ያልከው? አንፎሎ አደረከኝ አይደለ? አንፎሎ ስታደርገኝ ምን አድርጌው ነው? ከሱም ብሶ ጭራሽ እኔን አንፎሎ አደረገኛል። እኔም አንፎሎ አደረኩክ። ኢቭን እንኳን ቆይ ልጨርስ ነኝ። ኢቭን እንኳን ቮይስ ስትልክ ማለት ከውስጥ ያልወጣለ እንግዲህ ልናገር ምን ላድርግ? ጃዝ እንደውም ከኔ ደብቆ ነበረ ከአንተ ጋር ሲመላለስ ነበረ። ቮይስ ስሰማ መኪና ውስጥ ነበርኩኝ ገባ። ከዛ ልክ ሲከፍተው የሆነ ነገር እያልክ ነበር ዋንትያ እንደዚህ የሆነ ነገር አረጋለሁ በቃ የሆነ ነገር አረጋለሁ እሷም ሰው ነኝ ብላ ነው ላይክ የሆነ ነገር ምናምን ስትል የሆነ ነገር አትበይ እንጂ ግልጽ አድርጌውና ፊክስ አድርጌው። እኔ ነገር ያው ዋንቲ አንድ ነገር አንቺ ምንም እኮ ግልጽ አድርጌው አንተ አልነበርክም በዛች ጋር አንተንም አከብራለሁ በዛ ሰው ዋንቲ እኔ አንድ ነገር ልጠይቅሽ በዛ ጉዳይ ላይ እኔና አንቺ የነበርነው ቦታ ላይ እንደዚህ አይነት ነገር ነበር ወይ? ናኒ ከቻልክ ናኒን አስገቡና እኔ ተናድጄ ያወራሁት በምን ምክንያት ነው? እኔ ልጨርስና ከዛ የፈለግሽውን አይል ታወሪያለሽ። እኔ ልጨርስና ሊዚ ጋለች አንቺን እንደዚህ አይነት ጥያቄ ጠይቄሽ ከሆነ እዚህ ጋር ያሉ ልጆች ፋፋቴን እንወስዳታለን እኛ ጋር ተራራ አለ ያችንን እናስታውቃለን ብሎ ነው አተካና ይዞ የባህል ልብስ ይዞ የባህል ምግብ ይዞ የመጡትና ልጆቹ አይ ማይድ የለባትም ዛሬማ በደንብ አድርጋ እኛን ማስታወቅ ነበረባት። ስለዚህ ለምንድን ነው የምትሄደው ሲል እኔ ደግሞ አገሪቷን በደንብ ታስታውቂያለሽ ምንም ሌላ ቦታ ወጣ ብለ አሁን ከተማውን በደንብ ውትቤት አድርገሻል አስታውቀሻል፣ ግን ሌላ ቦታንም እንድታስታውቅ ፈልጌ ነበር። ለዛ እንድትሄጂ አልፈለኩም ነበር። ምክንያቱም ወደ ሐዋሳ ሄዳለሁ ስትይ አንቺ የተሰማሽን ነገር አዎ እኔ አልሰማውም በጥፊ ነበር ማለት እቺ ለምንድን ነው የምታቀራራው? በጥፊ ማለት ነበረባት እኔ በጥፊ ማለት ነበር ብሎ ዮናስ ተናግሯል አለ ጃዝ። እኔ አልሰማውም እኔ ሰምቻለሁ እንደዚህ በጥፊ ማለት ነበረባት ምንድን ነው የምታካብዱት ብሎ እዛ ሀገር የመጣሁት አንተን ብዬ ነው ቤኪ ታውቃለህ። ማንንም አምኜ ማንንም ብዬ አይደለም የመጣሁት። እሱ አላልሽም አይደለም ከመጣሁበት ቀን ጀምሮ እኔ እናንተ ጥሩ አልነበርንም ስልክ ገብቶሃል? ጥሩ አልነበርንም እኔ እናንተ። እኔ በጣም ሳለቅስ ነበር በጣም ክፍሌ ውስጥ። በምንድን ነው ጥሩ ያልሆነው? ኦኬ በምንድን ነው ጥሩ ያልሆነው? ኖ ጥሩ አልነበርክ አንተም ነበርክ አልነበርክም አንተም አልነበርክ። በምንድን ነው ጥሩ ያልሆነው?
በምን እዚህ ላይ ማለት ነው ይሄ ነው አለች እኮ ሊያም አለች። አንዴ ነበረ ያገኘሽኝ። እኔ እንዴት ነው ያገኘሽኝ? ሊያ እንዴት ከፍቶኝ እያለቀስኩ ነው ያገኘሽኝ እኔ። ከዛ በኋላ አይደለ ወተን እንስራ ቪዲዮ በቃ ከዚህ ጭንቀት ውጪ ምናምን ብለን ወተን ያን ነገር ሆኖ ብዙ ነገር ነበር የተፈጠረው በዛ ምሽት ታውቂያለሽ አይደለ? እሺ ለነሱ ለተፈጠሩ ነገር እናቴ ጋር ቤተሰብ ጋር በመሄድ አሹዬ አሁን ማውራት ያለባቸው እንደዚህ ነው አይደለም እንደዚህ ነው አይደለም ምናምን ቤኪ እኮ ነው አሁን ቤኪ አሁን አንዴ አሹ እኔ እዚህ ማህበረሰቡ ላይ የተዘራ ነገር ሌላ ነው ገብቷል። እኔ ለዛ ነው እንጂ እኮ አንዴ ልጨርስ ቤኪ ይሰማል። በቃ ቤኪ አንዴ ለዋንትያ ልንገርሽና ከዛ ታወራለሽ። አሹ ላስተካክላችሁ። ቤኪ ይሰማል። ያውልህ እኔ የዋንትያም የአሹም የጎደኛክ የሁላችሁም ቅሬታ ቤኪ ልክ ከአዲስ አበባ ተነስተን አገር የሱን አገር ሲንገባ ፊቱ ተቀየረብን። የቤኪ ፊት የእንግዳ ተቀባይ ፊት አይደለም፣ የኢትዮጵያውያን ባህል አይደለም። ለምንድን ነው ተቀየረብን ነው ያነሱት ያለው። ከዚህም በፊት የነበረው ቤኪ የት ነው ሄደው? ከዚህም በፊት ከኛ ጋር በጓደኝነት እንደዛ ብሔር ብሔረሰቦች ስንዘምር የነበረው አብረን እና የት ነበር? ኢቭን እንኳን ብዙ ነገር ነበር ያሰብነው። ቤኪ ታውቃለህ፣ ከነ ቦቼ ጋም ከነ አሹ ጋም ከነ ሙክታር ጋም ቢሆን ብዙ ነገር አስበን ነበረ። ጓደኝነት ነበረ ሁላችንም። ገባህ? እኔ ካጠፋው ይቅርታ አድርግልኝ ቤኪ፣ ወንድሜ ነክ። እኔ ሳላቅ ነው አንተን አምኜ ከአንተ ጋር ያንተ ሀገር ሄጄ ያንተን ብሔር ልብስ ለብሼ አክብሬያችሁ ያን ሁሉ ቪዲዮ የሰራሁት በዛ ምሽት እንኳን ምንም ቢሆንም ማለት ነው። ያው ሰውነንና ስጠፋም ስህተት እናጠፋለን። አይኖ ያው አንተም ተናደክ እኔም ተናድጄ ሊሆን ይችላል። ነገርየውን በሰላም እንፍታ። እኛ ያው እኔ ችግር የለብኝም ለመታረቅ እንደበፊቱን። አሁን እዚህ ጋር ቤተሰቦቻችን ከተም መተመር እንችላለን። አንድ የሚያደርገን እንደምኛ ሰው ነን። እሱንም እንስማው። ሀገር አሹ ልክ ነው። አዋንትዬ ግን ይሄ መታት ስላለበት ለአንዴ ለመጨረሻ ጊዜ ጥፋታችሁን ተነጋግራችሁ በሆዳችሁ ምንም ነገር ሳትይዙ ይፈታ አይደል? አሹ ሙክታሪም ዝም አዎ፣ እሱም እንደዚህ ሊልበት የቻለው ምክንያቱ አንቺም እንደዚህ ያስደበረሽ በዚሁ ይቅርታ ምናምን ቢባል ነው አርሹ። አዎ ነገር ይወራና ይፈታ ይሻላል። በልባችሁ አትያዙት። እድሉ ሰጥቻለሁ ነው ያበቂ ቤኪ ያውራ። አመሰግናለሁ። አሁን እኔ መናገር የምፈልገው አንደኛ እዚህ ያላችሁትን ሰዎች በሙሉ ይቅርታ ልላችሁ ፈልጋለሁ። የትኛውንም ነገር ሳንጀምር በፊት ይቅርታ የሚለው ምክንያት በእኔ ምክንያት ወይንም በእኔ ምክንያት ተፈጥሮ በዚህ ልክ ተጨንቃችሁ እዚህ ያላችሁትን 35,000 ሰዎችን በሙሉ ከታች ያላችሁትን በሙሉ ይቅርታ ይሄ ነገር በመደረጉ ይሄ ነገር በመሆኑ እርግጠኛ ነኝ ዛሬ ይሄ ነገር ያልቃል ዛሬ። ምክንያቱም ይሄ ነገር ማለቅ ስላለበት ያልቃል እና እኔንም እሷንም እንደዚህ ይሄን ደረጃ እንድንደርስ ያደረገ ሰው ነው እንጂ እሷን በራሷ በኩል አይደለም። እርግጠኛ ነኝ። ያ ደግሞ ሰው ነው ብለን ሰው ላይ ማላተምም ለሌላ ሰው መታተች ማድረግ ትክክል አይደለም። እኔ አንድ ነገር ምነግራችሁ እኔና ዋንትያ ወይንም እናንተን አንደኛ ቦቼ፣ ቀስቴ፣ አሹ፣ ሙክታር የዋንትያን ሳንደርስ በፊት ማለት ነው። ምክንያቱም እዛ ጋር የነበረው አቀባበል ላይ በጣም ሰው ቢዚ ሆኖ ነበረ። በጣም ወጣቶች በዝቶ ነበሩ። ወጣቶች ደግሞ በጣም ስለበዙ እናንተ በዛ ሰዓት ላይ እናንተን ፕሮቴክት ማድረግ አልቻሉም። የኛ ልጆች ማለት ነው ፕሮቴክት ማድረግ አልቻሉም ማለት ልብስ አምጥቶ ሰጥተዋል ለሁላችሁም። ግን
እዛ ጋር የነበረው እኔ እንግዳ ነበርኩኝ። እኔ እንደ እንግዳ አድርጌ ስለሄድኩኝ እንግዳም ስለነበርኩኝ ትኩረት ሁሉም ወደ እኔ ነው የሳበው። ይሄ አሁን የማልዋሽ የማደብቅ ሀቅ ነው። ትኩረት ወደ እኔ ስለሳቡ እነሱ ደግሞ የት እንዳሉ በዛ ሰዓት ላይ ስላልተንከባከቡ የኛ ልጆች እናንተን ሄዶ ስላልተንከባከቡ ደብሯቸዋል። አንደኛ ከመንገድ ነው የመጣነው፣ ራብም አለ። ሁለተኛ እናንተ ደብሯቸው። ከዛ ደግሞ እኔ እንዳልቀበ እዛ ጋር ሄጄ እናንተን እንዳልጠራ በዚህ በኩል የመጡት እንደምታውቁት አመራሮች ነበሩ። ገባችሁ? አመራሮች ነበሩ። እሷም እንደምታውቅ የዞን አመራር ነበር፣ ከንቲባው ነበር እና ስፖርት ጽህፈት ቤት ኃላፊዎች ነበሩ። ከዛ ቦታ እንዳልንቀሳቀስ እኔን ከልክሎኛል። እናንተን ሄጄ የት ናቸው ብዬ ግን መጠየቅ አላቆምኩኝ። የት ናቸው እነዚህ ልጆች የት ናቸው እባካችሁ አስገቡ ማለት አልተውኩኝም። ግን ያ ባለመደረጉ አም ሶሪ ማለት ፈልጋለሁ። ሁለተኛ እዚህ ጋር ዋንትያ እኔ የተናደድኩበት ምክንያት የትኛውም ነገር አይደለም። ዋንትያ እንደዚህ ሲናገሩባት እግዚአብሔር በሚያውቀው ማዘር ትሙት፣ ባለፈው አንቺን እዚህ ጉንጭሽን የሳመች የኔ እናት ትሙት፣ እኔ ለዋንትያን ሲደዋት ብዬ አንድ ነገር ሳላደርግ አንድ ነገር ሳልሰጥ መጀመሪያ እንግዲህ እኔ ገቤል ጋር የምታዋወቀው ከሙክታር ጋር የምታዋወቀው ከቦቼ ጋር ከሁሉም ጋር የምታዋወቀው ጌም ላይ ነበር። ከዛ በኋላ ተጋብዘን ወደዛ ሀገር ሄድን ማለት ነው፣ ወደ ይሄንበት። ከዛ በኋላ የተፈጠረውን ሙክታር ማትበሉ እንጂ ተንቀሳቀሱ። አንተን ኤነርጂ የሚሰጣቸው ፈልገው ነው መሰለኝ። ዝም አልንላችን። ማሹ ጀምራሹ ሙክታር እኔ ካላወራው ማውራት ደስ አይለውም። ለዛ ነው። እሺ እንግዲህ እዚህ ጋር የምናወራው ሁሉም ያው እንግዲህ ሁላችንም የምናውቀው ወሬ ስለሆነ እኔ ሳወራ ምናልባት ከነበረው ወይም ሌላ ካልነበረው ውጭ ካወራሁኝ ያው ወንድሞች አሉ፣ ሙክታር አለ፣ ቦቼ ግን ቀስት ያሉ ያርሙኛል ማለት ነው። ትንሽ እኔ ያው ትንሽ ለበልና እንግዳ ደግሞ ወደ ሙክታር ወይ ቀስቴ ምናምን እንደሄዱበት ሀቅን ማውራት ለራስ ነው። እኔ ቤኪም ዋንትያ ማቃቸው እዚሁ ላይቭ ላይ ነው። ሁለቱንም አከብራቸዋለሁ፣ ወዳቸዋለሁ። እሷም እንደ እህቴ እሱም እንደ ወንድም ማለት ነው። ከዛ በላይቭ ነው የምንተዋወቀው። ከዛ የሆነ ሰዓት ላይ ቤኪ ምን አለን፣ ሆሳዕና ለምን አንሄድም? በጣም ደስ የሚል ማህበረሰብ ነው፣ ደስ የሚል አቀባበል፣ ደስ የሚል ጊዜ እናሳልፋለን ሲል በጣም ደስ ይለናል። ደቡብ እንደውም እኔ ብዙ ጊዜ አልሄድኩም፣ እኔም አልሄድኩም ተባባልንና ከዛ በኋላ እሱ ከደቡብ አፍሪካ መጣ፣ እኛም ደግሞ ከዚህ አዲስ አበባ ሆነን ያው እዚህ ጠበቅ ነው። ከዛ በኋላ ወደ ጉዞ ወደ ተጀመረው ወደ ሆሳዕና። ከዛ በኋላ ሆሳዕና ወደ የተመሰለ ያደርነው ባልሳሳት ሳደርስ ምን ነበር የምትባለው የሆነ አሳ ምናምን ያለባት ሻሸመኔ አደርን። ከዛ በነጋታው መጡ የሆሳዕና ልጆች ምናምን መጡና ከዛ አንድ ላይ ሄድን። ወደ አይደለም መንገድ ላይ ጠበቁን፣ እኛ ሄድን። አሁን እዛ ላይ ሆሳዕና ምናምን ሆሳዕና ሳንደርስ መንገድ ላይ መጡ የሱ ጀማ ምናምን። እኛ እንግዲህ ለሀገሩ እንግዳንን እናቆና ታምር የለም። ቦቼም ሙክታርም እኔም አናቆም ያ ሀገር። ከዛ በኋላ ያው እሱ ነው ባለቤት ስለ እሱ ተወላጅ እዛ ሀገር ተወላጅ እሱ ነው። ከዛ በኋላ ልክ እዛ ስንደርስ በኔ ነው እነ ሙክታር ደግሞ በኋላ ስለሚያወሩ ማለት ነው በኔ ማላቆ ቤክ ሆነብኝ ማለት እኔ ነኝ እንግዳ ወይስ እሱ ነው ነው አልገባኝም። ከዛ በኋላ የጀማው አብሮ አደጎቹ ምናምን መጡ፣ ስለሱ ነው የሆነ ቦታ እኛ ማናቀው። ከዛ በኋላ እኛ የሆነ እንትን ላይ አረፍን፣ እዛ ቁጭ አለን። ማንም ዞር ብሎ ሊያየን አልቻለም። ከዛ በኋላ ይሄ ነገር እንዴት እናድርጋለን? ከዛ በቃ ይሄ ነገርማ እንደዛ ከሚሆንማ በቃ እዚህ ጋር እንግዲህ ብሔረሰቡን አይተናል። በጣም ደስ የሚል አቀባበል፣ ደስ የሚል ማህበረሰብ አለ። ስለዚህ እዚህ የምናውቀው ስለሌለ ለምን ወደ አዋሳ እንሄድም ብለን አሰብን። ከዛ እኔ ቦቼ ቀስቴ
ዋንትያ ደግሞ ያው ትንሽ ከኛ ፎሎ ማደግ ስላለች እሷ ደግሞ ያው ከኛ የተሻለችም ስለሆነ ከማህበረሰቡ ጋር ትንሽ ያው ፎቶ የመነሳቱ ምናምንም እዛም ይዟትም ስለነበረ እዛ በጣም እየያዟት ስለነበረ ጠፍተናቸው ሄድን። ደብር አኩርፈን ማለት ነው። ከዛ ወደ አዋሳ ሄድን እኛ። ከዛ አዋሳ እንደደረስን ዋንትያ ደወለች። ከዛ እኛ ሄደናል ምናምን እንዴት ትታችሁ ትሄዳላችሁ ምናምን አይ በቃ እዛ ያለውን ነገር ትንሽ እንትን በይና ከዛ በኋላ ወይ ነገ ምናምን ትመጫለሽ ምናምን አልናት። ከዛ በኋላ እሺ ምናምን አለን። ከዛ ኢቭን ወደዛ ሄደን እንኳን እሱ ቼክ አላደረገንም ማለት ለምን ሄዳችሁ እንዴት ሄዳችሁ የሚለውን ነገር አላሳሰበውም። እዛው ላይ ነበረ ለራሱ እንትን ሲያደርግ የነበረውና ከዛ በኋላ በነጋታው ለቦቼ መሰለኝ የደወለችው አሁን ምን ልላችሁ ፈልጌ ነው ዋንትያ የሄደችው ማህበረሰብና ክብራ ነው። ዋንትያ የሄደችው ጓደኞቿና ክብራ ነው። ስለዚህ እዛ ሄዳ ደግሞ ፍቅሯን አሳይታለች፣ ፍቅሯን ገልጻለች፣ ቪዲዮ ሰርታለች። ዋናው ዓላማውኛ እዛ ሄድ ነው ያን ማህበረሰብ የሚያከብረው ወይ የሚያሳየውን ነገር ለዓለም ለማሳየት ነበር። ለዓለም ማሳየተናል። ከዛ እሷም በገባት ልክ ወይም በእዛው ባየችውም ልክ የሀገሩን ባህል ለብሳ ሀገሩን ብሔሩን ማንነቱን አክብራ ሰርታ ቪዲዮ ሰርታ ፖስታለች ከአንዴም ሶስቴ። ከዛ በኋላ ግን ይሄን ስድብ የመጣው ወይም ይሄን ስድብ ሊሰደብ የተቻለችው በምንድን ነው ከተባለ እንግዲህ እሷም ራሷ ስላለች እሷ ብትናገር ነው ለምን ተሰደባት ምናምንም ራሷ ስለምትናገር። ከዛ በኋላ የተረፈውን ደግሞ ነቦቼ ወይ ሙክታር ምናምን ቢሞላሉት ደስ ይለኛል። አመሰግናለሁ። እሺ ያው አሹ ወንድማችን እንዳለው መጀመሪያ እንደነበረን በሰላም በፍቅር እየሄድን ነበር እዛ ሀገር ሆሳና ሄደን በጣም ባሪፍ ነገር ነው ያስተናገዱ። ማህበረሰቡ በጣም ፍቅር ነው። ከዛ በኋላ ያው እንዳለው ቤኪ ወንድማችን ቀስ በቀስ መቀየር ጀመረ። ከዛ በኋላ ያው ወጣን። እነሱ ናቸው እንደውም ትተውኝ እኔ አንድ ሌሊት እዛ ነበርኩኝ። ኢቨን እንኳን እኔ ለቦቼ ስደውለት እያለቀስኩ ነበር እና በቃ እኔ መሄድ እፈልጋለሁ አልፈለኩም እዚህ መቀመጥ። ቪዲዮ ሰርቻለሁ፣ ቪዲዮ መስራት አይደለ ቪዲዮ ሰርቻለሁ እና ደስ የሚል ማህበረሰብ ነው አይቼዋለሁ ሁሉንም ነገርና በቃ መሄድ አለብኝ ስል እነሱም ራሱ ትተውኝ ስለሄዱ በጣም ደብሮኝ ከፍቶኝ ነበር የደወልኩላቸው። በቃ እኔ ችግር የለውም እዚህ መኪናም ቢሆን ኮንትራት ይዘሽ ነይ ምናምን ነገር ሲሉኝ ሊያ አለች። ሊያ ታችን መሀል ገስት ላይ ናትና ከሷ ጋር ነው እንደውም ሩም ያኔ እዛ አካባቢ ሩም ይዘን ያደርነውና እኔ ያለው በቃ ታልቅሺ ምናምን ነገር ብላ እሷ እንደውም ቪዲዮ ቀርጸኝ አብረን እንተን ኢቭን እንኳን አብረን የሰራነው ቪዲዮ አለ የሷ አካውንት ላይ በመዝሙር ምናምንና ከዛ ጃዝ ደግሞ የሚባል ወንድሟ ነው ከታች ያለው እሱም በጣም እኔም ደብሮኛልን በቃ እንሄዳለን ምናምን ነገር ብሎ በሱ መኪና ነበር አብረን ሄድ ነው። ከዛ በኋላ ወደ ወላይታ ደረስን። ወላይታ ቪዲዮ ሰርተን ከዛ ደግሞ ወደ ሐዋሳ ገባን። ከዛ ከሐዋሳ እንደውም በኋላ ሊያ ቤት እናታቸው ጋር አባታቸው ጋር ነበርኩኝ በክብር። እነሱንም በዚህ እንትን በጣም ማመስገን የምፈልገው በዛ ሌሊት እየነዳ ሰው ይሄን ያክል ለኔ ዋጋ የከፈሉት በጣም ማመሰግናችሁ። እዛ ድረስ አድርሰውኛል። እኔ ቤኪን የተናገርኩት ክፉ ነገርም የለም። እሱ በጣም ሲያንቋሸኝና ሴትነቴን ልጄን ሁሉንም ነገር የደካማ ጎኔን አይቶ በዚህ እኔ እንደዚህ ማረጉ በጣም ነው እየተሰማኝ። ሁኔታው አላማረኝም። በቃ ከኔ ጋር የነበረው እንትና በቃ እኔ ሄዳለሁ አልፈልግም እምቢው ኢቭን እንኳን ለቦቼ ደውዬለታለሁ እኔ እምቢ ምናምን ነገር እያልኩኝ እያለቀስኩበት ነበር። ከዛ ደግሞ ያው የቀረውን ደግሞ ጃዝ ቀጥል አውራ ጃዝ አንተ ጃዝ እንደውም ያስረዳችኋል የነበርኩበት ሁኔታ። ምንም ለእውነት ነው የምንቆመው እዚህ ጋር ገባችሁ? ለእውነት ነው። እኔ እውነትን ይዤ ነው የመጣሁት። ኦኬ እሺ፣ ዋንትያ አመሰግናለሁ። ያው እንዳለችው ከአዲስ አበባ ጀምሮ እኔ አብሬያቸው ነበርኩኝ በፍቅር ከአዲስ አበባ ተነስተን ወደ
ዝዋይ ላይ አድረን ነው አንድ